እንኳን ለእናታችን ለቅድስት ኪዳነ ምሕረት ወርኃዊ በዓልና በዚች ቀን ታስበው የሚውሉ የቅዱሳን በዓላት በሰላም አደረሳችሁ፣ አሜን። እንደ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን ሚያዝያ 16 ቀን የሚነበበው የኪዳነ ምሕረትን ድርሳኔ ነው። ልመኗ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን። ፍጥረት ሁሉ የሚመግብ ጌታ ጡቷን እያጠባች 2 ዓመት ከኖረች በኋላ ሰብአ ሰገል ኮከብ እየመራቸው ከምስራቅ በኩል መጥተው ወርቅ ገበሩለት። ሄሮድስ ይህን ነገር በሰማ ጊዜ በግዛቱ ያሉ ሕፃናትን ይገድሉ ዘንድ አዘዘ። ያን ጊዜ እመቤታችን ከዮሴፍና ከሶሎሜ ጋር መልአኩ እንደተናገረው ወደ ግብፅ ሀገር ተሰደደች። ሰማይና ምድር ከፊቱ መቆም የማይቻላቸው ጌታ ይዛ ተሰደደች። የሚጠጉበት ቦታ አጡ። ከሀገር ወደ ሀገር፣ ከበረሃ ወደ በረሃ ከልጇ ጋር ተሰደደች። በረሃብና በጥም በብዙ ድካም ሁሉ በእጁ የተያዘ ጌታ አዝላ ተሰደደች። የአንካሶች እግር በቀና ፈንታ መንገድ እየመራቸው ሽፍቶች በጎዳና አስደነገጧት። ልብሱንም በገፈፉት ጊዜ ልጅ በባዕድ ሀገር እንዳትገድሉት ብላ መሪር እንባን አለቀሰች። እርሱ ግን እናቴ አታልቅሺ ይላት ነበር። የሚነግራትን ትሰማ ነበር፣ በልቧም ታኖረው ነበረ። ፀሐይ ልብሷ፣ ጨረቃ የእግሯ መርገጫ፣ 12 ከዋክብት የራስ ጥላዋ የሚሆን ደምግባቷ ዮሐንስ ያያት ልጇ እንዳይገለው መልአኩ በነገራት ከሄሮድስ ያመለጠች እመቤታችን ማርያም ይህች ናት። ሄሮድስ ከሞተ በኋላ ተመልሳ ወደ ሀገሯ ናዝሬት ገባች። ልጇ እናት አባትን አክብር ተብሎ እንደተጻፈ አክብሮ እየታዘዛት አደገ። 30 ዓመት ሲሆነው በዮርዳኖስ ተጠመቀ። አብ የልጅነትን መሰከረ። መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ተቀመጠ። ከዚያ በኋላ 40 ቀን ጾመ። ከእናቱ ከደቀ መዛሙርቱ ጋር በሰው ልማድ ወደ ሰርክ ቤት ተጠራ። የያዘችው ሁሉ ይፈጽምላት ነበረና በመለኮታዊ ስልጣኑ ውሃውን ጠጅ አደረገ። ያደረገው ታምራት ለወገኖቹ እስራኤል ገለጠ። ለታመሙ ሰዎች ድነት አደረገ። በደብረ ታቦር ብርሃነ መለኮትን ገለጠ። ወንጌል አስተማረ። መድኃኒት የተባለ ክርስቶስ በአህያ ተጭኖ ወደ ቤተ መቅደስ ገባ። የሐዋርያትን እግር አጠበ። ለድነት የሚሆን ሥጋ ወደሙን ሰጣቸው። ይሁዳ አሳልፎ ሰጠው። የአይሁድ ጭፍሮች ይዘው አሰሩት። ጲላጦስ ገርፎ ለካህናት ሰጣቸው። በእርሱም ሞት እኛ ያድነን ዘንድ አይሁድ ያመጡበትን መከራ፣ ስድብ፣ ተግዳሮት በመስቀል ላይ ተበቀለ። አይሁድ ይህንን ሁሉ መከራ ሊያደርሱበት እናቱ ማርያም አልተለያትም። በመስቀሉ እግር ቁማ ሳለች ወደ ቤቱ ይወስዳት ዘንድ ለወዳጁ ለዮሐንስ አደራ ሰጣት። በተሰቀለ ጊዜ ፀሐይ ጨለመ፣ ብዙ ታምራትም ተደረጉ። በ9 ሰዓት በለበሰው ሥጋ ሞት በአካለ ነፍስ ሲኦል ወርዶ ነፍሳትን አወጣቸው። አዳምና ሔዋን በሰዓቱ ጊዜ ከገነት በወጡበት ሰዓት ወደ ገነት አስገባቸው። ዓርብ በ11 ሰዓት ሥጋው ተቀበረ። እሑድ ሌሊት በመለኮታዊ ስልጣኑ ተነሳ። እመቤታችንና ለሌሎች ሴቶች ለሐዋርያትም ተገለጸላቸው። ከቶማስ ጋር እስከ 40 ቀን ድረስ አልተገናኙም ነበረ። እናቱ ማርያም ሐዋርያትን ከእርሱ ጋር ላሉት ተስፋውን ይጠብቁ ዘንድ አረጋገቻቸው። ባረከቻቸው፣ ወደ ሰማይም አረገ። በአባቱ ቀኝ ተቀመጠ። ነቢዩ ዳንኤል የዘላለም አገዛዝ፣ ጌትነት፣ መንግስት፣ የዘላለም ስልጣን ተሰጠው እንዳለ ከዚያ በኋላ አስቀድሞ እንደነገራቸው ለሐዋርያት መንፈስ ቅዱስን ላከላቸው። ዳግመኛም ይህን ዓለም ለማሳለፍ ከአብ ከመንፈስ ቅዱስ ጋር በአንድ መንግስት በአንድ አገዛዝ ይመጣል። በኃጥአን ሊፈርድባቸው፣ ለጻድቃን ሊፈርድላቸው። በዛ ቀን በዚያች ሰዓት ስለ እመቤታችን ማርያም ቃል ኪዳን ብሎ ይማረን፣ በቀኙም ያቁመን። ልመኗ ክብሯ ለዘላለሙ ከሁላችን ጋር ይሁን ለዘላለሙ አሜን። ልመኗ ክብሯ ከሁላችን ለዘላለሙ ይደርብና አምላክን የወለደች የምሕረት እናት እመቤታችን ታምሬ ነው። አሁንም አባቶቼ ወንድሞቼ ተስፋ ወደምናደርገው ወደ እመቤታችን ማርያም ቃል ኪዳን እንመለስ። የካቲት 16 ቀን እንደዚህም የሚል ቃል ኪዳን ተሰጣት። በስምሽ ቤተክርስቲያን የሰራውን ስምሽን የጻፈውን ስምሽን የጠራውን መታሰብ ያደረገውን እምርልሻለሁ የሚል ቃል ኪዳን ልጇ ወዳጇ ጌታችን ኢየሱስ ክርስቶስ ለእናቱ ለማርያም ሰጣት። እርሷም ለቅዱሳኑ በሰራቸው በድካማቸው ቃል ኪዳን እንደሰጠቻቸው ጌታ ለእመቤታችን የምሕረት ቃል ኪዳን ሰጣት። እናቱ ማርያም እናረጋጋት፣ ደስም አሰኛት። በድንግልና ስለጸነሰችው ለእናቱ ለድንግል ማርያም የምሕረት ቃል ኪዳንን ሰጣት። በ9 ወር ከ5 ቀን በማኅፀኗ ስለተሸከመችው ልጇ ወዳጇ
ለእመቤታችን ለማርያም የምሕረት ቃል ኪዳንን ሰጣት። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ስለሆነ ያለመለወጥ ከመለኮት ጋር አንድ ስላደረገ ልጇ ወዳጇ ለእናቱ ለድንግል ማርያም የምሕረት ቃል ኪዳንን ሰጣት። ማኅተመ ድንግልናዋ ሳይለወጥ ስለወለደችው ልጇ ወዳጇ ለእናቱ ለድንግል ማርያም የምሕረት ቃል ኪዳንን ሰጣት። የድንግልና ወተትን እያጠባች ላሳደገችው ልጇ ወዳጇ ለእናቱ ለድንግል ማርያም የምሕረት ቃል ኪዳንን ሰጣት። አቅፋ ላሳደገችው ልጇ ወዳጇ ለእናቱ ለድንግል ማርያም የምሕረት ቃል ኪዳንን ሰጣት። ከእርሱ ጋር በእግሯ ወደ ምድረ ግብፅ በመውረዷ ልጇ ወዳጇ ለእናቱ ለድንግል ማርያም የምሕረት ቃል ኪዳንን ሰጣት። እርሱ አዝላ ከእህቱ ከሶሎሜና ከወንድሟ ከዮሴፍ ጋር ከሄሮድስ ፊት በመሰደዷ ልጇ ወዳጇ ለድንግል ማርያም የምሕረት ቃል ኪዳንን ሰጣት። ደብረ ቁስቋም ገብታ ወደ ሀገሯ ናዝሬትና ወደ ኢየሩሳሌም ምድር እስከምትመለስ ድረስ ከእርሱ ጋር ከሀገር ወደ ሀገር ከበረሃ ወደ በረሃ በረሃብና በጥም በብዙ ድካም መመላለሷ ልጇ ወዳጇ ለእናቱ ለእመቤታችን የምሕረት ቃል ኪዳንን ሰጣት። ስለደረሰባት ድካምና መከራ በወንበዴዎች ልብሷን የዮሴፍን ልብስ በገፈፋቸው ጊዜ ስላለቀሰችው ለቅሶ ልጇ ወዳጇ ለእመቤታችን የምሕረት ቃል ኪዳንን ሰጣት። ሰይጣን እርሷን ልጇን የደረሰበትን ቦታ ለሄሮድስ በነገረ ጊዜ ዮሴፍ ልጅ ዮሳይ የሄሮድስ ጭፍሮች እርሷን እየፈለጉ መምጣታቸው ሲነግራት ስለደነገጠችው ድንጋጤ የምሕረት ቃል ኪዳንን ሰጣት። በቤተ መቅደስ በካህናት መካከል ተቀምጦ ሲጠይቃቸውና ሲመልስላቸው ስላገኘችው ልጇ ወዳጇ ለእናቱ ለድንግል ማርያም የምሕረት ቃል ኪዳንን ሰጣት። ወደ ሰርግ ቤት ከእርሷ ጋር በተጠራ ጊዜ በስልጣኑ የሚያደርገውን ተአምራትን አውቃ ብላቴኖቹን የሚላችሁን ሁሉ አድርጉ ባለችው ቃል እናቱ ለድንግል ማርያም ቃል ኪዳንን ሰጣት። ለሕዝቡ ወንጌልን እያስተማረ ሳለ እርሱ ታየው ዘንድ ከያዕቆብና ከዮሐንስ ጋር በሄደች ጊዜ በድንግልና ስለወለደችውና ይሁዳ እነሆ እናቴ ወንድሞች ሊያነጋግሩ ፈልገው በውጭ ቆመዋል አለው። እርሱ ግን ለነገረው መልሶ እናቴ ማናትን? ወንድሞቼስ እነማን ናቸውን? አለው። እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴ ወንድሞቼ በሰማያት ያለው የአባቴን ፍቃድ የሚያደርግ ሁሉ እርሱ ነው፣ ወንድሜም እህቴም እናቴም ነው አለ። ይህን ማለቱ ወደ ሄደበት ሀገር ይከተሉ ዘንድ እናቱ ደቀ መዛሙርቱ ወንድሞቹ የሚያረጋግጥበት ጊዜ ባለመሆኑ ነው። እርሷም ከቤትሽ ተቀመጭ አላት። እርሷ ከእርሱ ጋር በቀንና በሌሊት በባህርም በየብስም ከሀገር ወደ ሀገር ከበረሃ ወደ በረሃ መሄድን አትችልምና እርሱ በመፈለግ እንዳትደክም የሴቶች ተፈጥሯቸው ደካማ ነውና፣ ስለዚህ ከዮሴፍ ልጆች ቤት ተቀመጭ አላት። እርሱም እመቤታችን ከቤቱ ሳትገባ የወለዳቸው የወንድሞች የዮሴፍ ልጆች ናቸው። የብዙ እናት እመቤታችን ከዮሴፍ ቤት ሳትገባ ሕፃናት ነበሩና አሳደገቻቸው፣ የወንድሟ ልጆች ናቸውና። ስለዚህ እይታ ወንድሞች ተባሉ። ልመኗ ክብሯ የልጇ ቸርነት ለዘላለሙ ከሁላችን ጋር ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አንድነት ዓርብ ቀን የሚነበብ የኪዳነ ምሕረት ድርሳኔ ነው። የወለድሽ ያዘልሽ እናቴ ደስ ይበለሽ፣ ያሳደግሽ እናቴ ወይ ደስ ይበለሽ። ንጉሥ ዳዊት ንግሥት እመቤታችን በወርቅ ዘውድ ለብሳ ደራርባ በቀኝ ትቀመጣለች እንዳለ በቀኜ ትቀመጭ ዘንድ አለሽና ደስ ይበለሽ። ስለዚህ የወለድሽኝ እናቴ የለመንሽኝን ሁሉ አደርግልሻለሁ፣ ፈቃድሽን ሁሉ ፈጽምልሻለሁ። እናቴ ወይ የእናቴን ፈቃድ ያልፈጸሙ የማንን ፈቃድ እፈጽማለሁን? ያለ ዘራ ብሲ ያለ ሩካቤ ወልደሽኛልና እኔም ዓለሙን ለማዳን ከአንቺ ብቻዬን ተወልጃለሁና ወደ አባቴ ምሕረትን ተጠያቂ ዘንድ ሕሊናሽ ያነቃቀዋል። እኔ ያላጸናው መንፈስ ቅዱስም እንዲራራ ያደርገዋል። ዓይኖችሽ እንባ እየፈሰሰ ባየው ጊዜ ስለዚህ ቁጣዬ ይወርዳል፣ መዓቴም ወደ ትዕግስት ይመለሳል። ምሕረቴም አንቺ ወደ ፈቀድሽው ሁሉ ፈጽሞ ይወርዳል ይላካል። እናቴ ወይ በመከራ መሰደድሽ፣ የሕሊና ሐዘንሽ፣ በብቸኝነት መኖርሽ፣ ስለ ሰው የምትጸልይው ጸሎትሽ፣ ስለ ድካምሽ ዋጋ የምትማልጂው ምልጃሽ በእኔ ዘንድ የተወደደ ነው። ልመኗ ክብሯ ለዘላለሙ በእውነት ከሁላችን ጋር ይሁን ለዘላለሙ አሜን።
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሚያዝያ 16 በዚች ቀን በአርማ አገር ኤጲስቆጶስ ቅዱስ አንቲቦስ በሰማዕትነት አረፈ። እርሱም የመለኮት ነገር ለሚናገር ለወንጌላዊ ዮሐንስ ረዶ ነው። እርሱም ከአይሁድ ወገን በግዛቱ ውስጥ አንድ ሰው የሚታይ እስካልሆነ ድረስ አይሁድን ያጠፋቸውና ኢየሩሳሌም ባፈረሳት በአስባስያኖስ ልጅ በግማትያኖስ ዘመን ነበር። ከእስራኤል መንግስት ትውልድ ያላቸውንም ብዙዎች ገደላቸው። ለመንግስቱና ለራሱ ስለፈራ ነው። የክብር ባለቤት ክርስቶስ አምላካቸውና ንጉሳቸው ድል አድራጊና ከእርሱም ወገኖቹ እንደሆኑ ክርስቲያኖች ይናገራሉና፣ ስለዚህ ከአረማውያን ብዙዎችን ገደለ። ወንጌላዊ ዮሐንስ ስለ ከእርሱ ሸሸ። ዮሴፍ ልጅ በሮም ከተማ ታስሮ ሳለ ወደ ኢየሩሳሌም ጭፍራ ልኮ የይሁዳ ወዳጆች ወደ እርሱ አስመጣቸው። የክብር ባለቤት ስለሆነ ክርስቶስ መንግስት በጠየቃቸው ጊዜ ክርስቶስ ሰማያዊ ንጉሥና በሰማያት የሚኖር እንደሆነ በሕያዋንና በሙታን ሊፈርድ ለሁሉም እንደ ስራው ሊከፍለው ዳግመኛም ይመጣ ዘንድ እንዳለው አስረዱት። ይህንም ሰምቶ እጅግ ፈራ። ክርስቲያኖችንም ማሰቃየቱን ተዋቸው። ቅዱስ አንቲቦስን ግን የክብር ባለቤት ክርስቶስን ሊያስክደው ሽቶ ጽኑ ስቃይን አሰቃየው። እርሱም በስቃይ ውስጥ በታመመ ጸና፣ በመታመን ጸና። ከዚያ በኋላ ከናስ በተሰራ በላም ፈጅ ጋን ውስጥ አድርገው ከበታቹ እሳትን አነደዱ። እርሱም በውስጡ ሆኖ ስለከበረ ስሙ ምስክር ሊሆን ያደለው እግዚአብሔርም ፈጽሞ ያከበረና ያመሰግነው ነበር። ከዚያ በኋላ ስሙን ለሚጠሩና መታሰቢያውን ለሚያደርጉ ከነፍስና ከስጋ ደዌ ሁሉ ይፈውሳቸው ዘንድ ከእግዚአብሔር ፈለገ። ከዚያ በኋላ ከናስ በተሰራው በመላም ፈጅ ውስጥ የምስክርነቱን ተጋድሎ ፈጽሞ ነፍሱን ሰጠ። በድኑም ሊጥሉት በመምናን አንስተው በታላቅ ክብር ፈጽመው እያመሰገኑ ወስደው በቤተ ክርስቲያን ውስጥ አኖሩት። እርሱም አስቀድሞ በግዞት ቤት ሳለ ከወንጌላዊ ዮሐንስ ዘንድ የሚያጽናናውን የሚያረጋጋውን ቸር ጠባቂ እረኛ፣ ታማኝ አገልጋይ፣ ካህን የሚለውን መልእክት ወደ እርሱ መጣ። እንዲህም ብሎ ለሁሉ ነገር ሁለተኛ ነገር በሰማዕትነት እንደሚሞት አንተ ከከበሩ ሐዋርያትና ከሰማዕታት ጋር ትቆጠራለህ። ደግሞም ከስጋው ጣፋጭ ሽቱ ቅባት እንደሚፈስ ለእርሱ ተነገረ። እርሱም መዓዛው እጅግ ጣፋጭ የሆነ በእምነት ለሚሻው ሁሉ እስከ ዛሬ ጠቃሚ የሆነው ነገር ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ደግሞ የሰማዕት ሰባ መታሰቢያው ነው። በረከታቸው ከእኛ ጋር ይኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ዕዳይቱን አነስተኛ መባ እንደተቀበል ለሁሉ ጊዜ የሚያገለግሉን አእላፍ መላእክት ያሳሰቡ በችግሬ ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።